ከንቲባችንን አዳነች አቤቤን ብስላት ደስ ይለኛል። እናቴም የሆነ ነገር ደግፍ አደርጋታለሁ። አዎ ለነገሩ እውነትሽ ነው። ስዕል በጣም ነው የሚወደው እና ታዲያ ምን ይሻላል? በቃ ስዕሉ ፈልገን እንዘፋለን። አንድ ነው ሽልሽ አንዴ አንቺ ነሽ ምስያቸው? አዎ እኔ ነኝ ምስላቸው። ይሄን በጣም ነው የሚያማምሩት። የሚሸጡ ናቸው? አዎ የሚሸጡ ናቸው። ይሄን ስዕል በጣም ነው የወደድኩት። አንቺ ሳልሽ ይሄን? አዎ እኔ ነኝ ሳልኩት። በጣም ነው የወደድኩት። እሺ አመሰግናለሁ። ለጓደኛዬ መስጠት ፈልጌ ነበር። ይቻላል አይደል? አዎ ግን ያው እንደየሳይዛቸው ዋጋቸውም ይለያያል። ትንሽ ላውራሽ ይቻላል? እሺ አረፍ በይ። እሺ ማራሙት ይባላል። ስላወቅሽ ደስ ብሎኛል። እኔም ስንት ዓመትሽ ነው? 17 ተሳሻልሽ? የመጀመሪያ ስዕልሽ በስታውት ተሳልሽ? አዎ ይገርምሻል፣ እኔ ስዕል በጣም እጠላ ነበረ። የምር ግን ያው ትምህርት ቤት ውስጥ ምናምን ነገር ጀስት አለ አይደለ አስተማሪ ሲሰጥ እንደዚህ ሳሉ ምናምን ሲባል በኖርማል እሰለዋለሁ፣ ግን ኢንተረስት እንደሆነ አላውቅም ነበር። ከዛ ግን ያው ቀስ በቀስ አራተኛ ክፍል ስደርስ ምናምን ነገር ኖርማሊ በቃ የኔ ፍላጎትና ተሰጥኦ እንደሆነ ማወቅና መረዳት ቻልኩኝ ማለት ነው። ከዛም በኋላ መሳል ጀመርሽ? አዎ ጀመርኩ። ለመጀመሪያ ጊዜ በቀለም ነው የሳልሽው? የመጀመሪያ ስዕልሽ በእርሳስ ነው? ያው መጀመሪያ በቀለም ነበረ። በቀለም ነው የሳልሽ? በቀለም ግን በቻርት ላይ ነው በከለር ምናምን ነው የሳልኩት። እሺ እንዳየሁት የምትስይው መንገድ ላይ ነው አይደለ? አዎ ጎዳና ላይ አይከብድም? ጎዳና ላይ ፀሐይ ያለ ዝናብ አለ ቅዝቃዜ አለ። አሁን ደግሞ ክረምት ነው። በዛ ላይ ጎዳና ላይ ይከብዳል ብዬ አስባለሁ። ሴትም ሆነሽ ደግሞ በዚህ እድሜ እንዴት ነው የተቋቋምሽው? ዝቅ ካላች ከፍታ የለምና እሱን አስቤ ነው ሁሉንም ነገር ትችያለሽ። ቀስ በቀስ ደግሞ ማይለመድ ነገር የለምና አስረኛ ክፍል ከዚህ ስዕል የምታገኙን ገቢ ምንድን ነው የምታደርጊበት? እናቴም የሆነ ነገር ደግፍ አደርጋታለሁ። ለኔም ደግሞ የሚያስፈልጉኝን ነገሮች የሸጥሽውን የስዕል ዋጋ ታስታውሻለሽ? ፍሬሽ ነበርኩኝ እና የ50 ብር ነው። 50 ብር የመጀመሪያ ክፍያሽ 50 ብር ነበር። በዛ ሰዓት ያው ፍሬሽ ስለነበርኩኝ በጣም ደስ ብሎኝ ነበር። የሸጥሽውን ትልቁ ዋጋሽ እስቲ? አብዛኛው ነው 1000 ከዛም በላይ ላገኝ ይችላል። ግን ቀጥታ ቀለም አይደለም የምገዛበት እንደሆነ ስነግርሽ ማለት ነው። ለእናቴ የሆነ ነገር ነው ማደርግበት ለቤት ምናምን እና እንደዛ ነው ማደርግበት። እና ያው ግን የሸጥኩት ከፍተኛው የሚባለው 2005 ነው። አዎ ምንድን ነው የሚቸገርሽ? እስቲ ያልሞላልሽ ነገሮች አሁን እዚህ ጎዳና ላይ ወጥተሽ ለምሳሌ ያስገደዱሽ ነገሮች ምንድን ናቸው? የማቴሪያል እጥረት ነው በቃ የሚቸግረኝ። ቀለም፣ ብሩሽ፣ ሙሉ የስዕል ማቴሪያል ኖርማሊ የሚሳልበት እቃ እና እንደምታዩ ደግሞ ጎዳና ላይ ነው የምሰራው። ቤት እንኳን የሆነ ስቱዲዮ እንኳን ቢኖረኝ ያለ ለምታያቸውን ስዕሎች እዚህ ነው ቁጭ ብዬ የምሰራው። በቤት አይመችም። ቀለም አለ ምናምን ሽታ ምናምን ስላለ ማለት ነው። አዘውሽ ለፍተሽ ስለሽ የቀረቡሽ ከስተመሮች ስዕል ሲሳል አሪፉ በኢሚዲፍ ሳይሆን ኖርማል ፍሬም ሰርተሽ በሸራ ተወጥሮ ነው። እሱ ነው አሪፉ ለትዕዛዝ ማለት ነው። እሱ ደግሞ በኢሚዲፉ ነበር ያለኝ እንዳጋጣሚ ሆኖ እኔ ደግሞ ያው እቃ እጥረት የማቴሪያል እጥረት ስለነበረኝ በአጋጣሚ በፍሬም ሸራ ሰራውና ስጌለት ሰጠሁት ማለት ነው። ከሰጠሁት በኋላ ያው እሱ ግን በዛኛው ስለሚፈልግ በጣም በቃ ተናደደ ምናምን በሰዓቱ በጣም ተበሳጨ ምናምን። እኔ በቃ ደስ ይለዋል ብዬ ነበረ፣ ግን በሰዓቱ ደግሞ እሱ እንደሆነ ስላልሆነለት ያው የማቴሪያል እጥረት እና እሱ በጣም የደበረኝ አጋጣሚ ማለት ነው። እና ከዚህ የምንረዳው ያው ማቴሪያል በማጠርሽ ብቻ ከስተመር ራሱ ያዝንብሻል ማለት ነው። ወይ ቀለም ብሩሾችሽ አፍ አውጥተው ማለት ነው አንቺ ቢናገሩሽና ምን ብሎ የሚያሙሽ ይመስልሻል? ያው አንገላታሽን ነው የሚሉን። አንገላታሽን? አዎ አንገላታሽን ማለት በቃ በጣም ባገኘሁት ቀለም ነው ምናምን አለ አይደለ አንድ ላይ ነው የምነክራቸው በውሃ ምናምን በቃ ማለት ጥንቃቄ ይፈልጋል የብሩሽ ቀለም። ግን እንዴት ነው ማቴሪያሉ ሲኖርሽ አጠቃቀምሽም ይወስነዋል። ግን ለእያንዳንዱ በቃ ስታጪ ምን ስትይ ምናምን አንድ ላይ ነው የምታረጋቸው። ለዛ አንገላታሽን ይሉኛል እና በጣም ስዕል ስለምስልባቸው እነሱ አሁን አንዳንድ ብሩሾቹ ለስዕል የማይጠቅሙ ሊሆኑ ይችላሉ። ግን እኔ ደግሞ እንዴትም ብዬ ተጠብቤ ምን ብዬ ምናምን ነው የምስልባቸው እና አንገላታሽን ይሉኛል። አንገላታሽን ጥሩ መልስ ነው። እስካሁን ከሳሻቸው ስዕል ማትረሹ ስዕል? መጀመሪያም ሀብዬ ስዕልን የጀመርኩበት የተክለ ሃይማኖትን ስዕል ነው እና እሱን በቻርት ነበር ቅድም እንዳልኩሽ የሳልኩት እና እሱን በቃ መጀመሪያ ላይ በጣም እየተንቀጠቀጥኩ ፈርቼ ምናምን ነበር የሳልኩት።
የማይለመድ ነገር የለምና ግን ከዛ በፊት ለመጀመሪያ ጊዜ ስል የሰው ማቀባበልና በጣም አሪፍ ነበር። ከዛ እኔም ኢንተረስት የሆነና አንዳንድ የሃይማኖት ስዕሎች ላይ ምናምን ተኮር ማድረግ ጀመርኩኝ ማለት ነው። ከታዋቂ ሰዓሊዎች አንድ ሰዓሊ ብታገኝ ማን ነበር ማለት የምትፈልጊ? አሁን እንኳን ያው በህይወት የለም፣ ግን ሎሬት አፈወርቅ ተክሌን እና ባገኛቸው እሳቸውን ደስ ይለኝ ነበር። ከአርቲስቶችና ከታዋቂ ሰዎች ማንን ብትስይ ደስ ይልሻል? አርቲስት ጥላሁን ገሰሰንን ስዬ ነው በኤግዚቢሽን ደረጃ ባቀርበው ደስ ይለኛል። ሴቶች የምታበረታታ አንድ ሴት አለች እና እሷ ደግሞ የትነበርሽ ንጉሴ ትባላለች። እሷን ብስላት በጣም ደስ ይለኛል። እኔም ደግሞ ከንቲባችንን አዳነች አቤቤን ብስላት ደስ ይለኛል። አይ እንደሚሳካልሽ ተስፋ አደርጋለሁ። እነሱ ስዕል ስለሽ በኤግዚቢሽን ደረጃ እንደምንገናኝ አድገሽ ከፍ ብለሽ እንደማገኝ ተስፋ አለኝ። ፈጣን ጥያቄሽን ጠይቅሽ። እሺ ከስዕሎችሽ በጣም የምትወጂው ስዕል? የእመቤታችን የቅድስት ድንግል ማርያምን ስዕል። ከእርሳስና ከብሩሽ? እስራስ። ከቀለማት በጣም የምትወጂው ቀለም? ቢጫ። መቼም ባልስልበት የምትይው ቀለም? ጥቁር። አመሰግናለሁ። ያው መጀመሪያ ሁላችንም እንደምንለው ፈጣሪ የተመሰገነ ይሁን። ፈጣሪ የሆነ ነገር ሊያደርግልሽ ሲል በሰዎች ነው የሚልክልሽና ያው መጀመሪያ ከቤተሰቦቼ ጀምሮ እናቴ በርቺ ነው የምትለኝ። አቅሙ ባይኖራትም በርቺ ጎበዝ ምናምን ነው የምትለኝ። ሌላ ደግሞ በጣም በቃ እዚህ ደረጃ እንድደርስ ያደረገኝን ኢሳያስ ብርሃኑ በጣም ነው የማመሰግነው ከነ ባለቤቱ። ሲቀጥል ጓደኞቼን በሙሉ በቃ በዚህ አካባቢ ያሉትን በሙሉ ሰዎች ማለት ጠርቼ ስለማያልቅ ማለት ነው ስስል ምናምን እያዩኝ በርቺ አይዞሽ ሁሉም ያልፋል ምናምን የሚሉኝን ሰዎች በጣም ነው ማመስገን ፈልገው። ወጣትነት በጣም ከባድ ነው ማለት እኔ አሁን ያለሁበት እድሜ ፋየር ኤጅ የሚባል እድሜ ሲሆን በጣም በቃ ለመጥፎም ለጥሩም ነገር በጣም ያጋልጥ ነውና ሴቶች እህቶቻችን ወንዶችም ቢሆኑ አለ አይደለ በቃ ስሜታቸውን ባይከተሉ የነገን ቢያስቡ መጀመሪያ አላማቸውን ማሳካት እንዳለባቸው ሁሉም ነገር ቀስ ብሎ ይደርሳል። መጀመሪያ እነሱ መቆም አለባቸው። ስራ ቦክሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። ጥሩ ቦታ እንደምትደርሺ በኤግዚቢሽን ደረጃ ስዕሎች ታዋቂ ሆነው በትልቅ ቦታ ላይ ተገኝተሽ ሀገርሽን ኢትዮጵያ ወክለሽ እንደምታስጠሪ ተስፋ አደርጋለሁ። እኔም አመሰግናለሁ እስካሁን ስለሰጠሽኝ ጊዜ። ከ17 ዓመቷ ብላቴና ጋር ከሰዓሊዋ ጋር የነበረን ጊዜ ይህን ይመስል ነበር። እሷን ማግኘት ማገዝ፣ እንዲሁም ስዕሎቿን መጎብኘትና መግዛት የምትፈልጉ ካላችሁ የምትገኘው ቦሌ አራብሳ በተለምዶ 15 የሚባል አካባቢ ላይ ነው። ኑና ጎብኙት፣ አግዙት። እኔም አሁን የራሴን ስዕል ገዝቼ ልሄድ ነው። አመሰግናለሁ። እኔም አመሰግናለሁ። እኔም እንግዲህ ስዕሌን ገዝቼ ወጥቻለሁ። አበረታቷት። እንደዚህ አይነት አዝናኝ እንዲሁም ቁም ነገር አዘል ፕሮግራሞችን ለማግኘት የኤኤምኤን ማህበራዊ ትስስር ገጾችን ይመልከቱ። ኤኤምኤን የትልቅ